ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ተምርግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 17 ቀን 2017 ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ኮሎኔል መደምሰስ፣ የተጠናከረው የፋኖ ወታደራዊ እርምጃ፣ የአብይ ጦርና ኤርትራ፣ የሹመቱ ጥሪና ጌታቸው ረዳ የፋኖ አመራሯ ጥሪ፣ የፖለቲካ እስረኞቹ ቦይኮት እርምጃ፣ የሱዳን ጦርና ወታደራዊ ድሉ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በጎጃም በስምንተኛው ቀን ዘመቻ አንድነት በተለያዩ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታውቋል። ሁለት አመራሮች መደምሰሳቸውን ገለጸ። ስምንተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በወራሪው ጠላት ላይ መብረቃዊ ጥቃት መፈጸሙን አጠናክሮ መቀጠሉን ዛሬ መጋቢት 17 ቀን 2017 የተለያዩ ግንባሮች የተደረጉ ወታደራዊ ውሎችን አስታኮ ባወጣው መግለጫ አስታውቋል። በአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ በረኸኛው ጁምላ ሙተራ ብርጌድ እስተደመና ብርጌድ በጥምረት አማኑኤል ከተማ ባደረጉት ውጊያ ከጠዋቱ 12 ሰዓት ከቀኑ 5 ሰዓት ድረስ የዘለቀ ሲሆን በዚህም 80 የጠላት ኃይል ሲደመሰስ 24 የጠላት ኃይል መቁሰሉን 16 ክላሽ መማረክ መቻላቸውና 14 የጠላት ኃይል መማረኩን መግለጫው አስታውቋል። በአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር በሌላ ግንባር ዋሽራ ላይ ባደረገው ጥምር ማጥቃት ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድና አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ አበራዳሙ ሻለቃ የተሳተፉ ሲሆን በተቀናጀና በተናበበ መንገድ በተወሰደ በዚህ ወታደራዊ ጥቃት 23 የጠላት ኃይል ሲደመሰስ 18 መቁሰሉን አንድ ድሽቃ በመመታቱ ከጥቅም ውጭ በማድረግ ዋሸራ ከተማ ላይ የጠላትን አከርካሪ የሰበረ ውጊያ ማካሄዳቸውን ገልጸዋል። አማራ ፋኖ በጎጃም አራተኛው ጃዊ ክፍለ ጦር በሰርጎ ገብ የማጥቃት ስልት ጃዊ ፈንዲቃ ከተማ ላይ በወሰደው እርምጃ የስርዓቱ ዋና ቁንጮ የነበሩ ሁለተኛ ቀንደኛ አመራሮች መደምሰሳቸውን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት አሁን እንዳስታወቀው 12ኛው ኮሎኔል በአማራ ፋኖ በጎጃም ዛሬ መደምሰሱን አስታውቋል። የወራሪው 99ኛ ክፍለ ጦር አዛዥ የነበረው ህፃን ደፋሪው ኮሎኔል አባይነህ አሹዳ ላይ መደምሰሱን ጠቅሶ በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አሹዳ ላይ ባደረገው መብረቃዊ ጥቃት የ99ኛው ክፍለ ጦር አዛዥ ህፃን ደፋሪው አዛውንት ገዳዩ ኮሎኔል አባይነህ ተደምስሷል ሲል አስታውቋል። አብሮ የነበረው የክፍለ ጦሩ ምክትል አዛዥ መቶ አለቃ ሀብቴ የተባለ ጨፍጫፊ አብሮ የተደመሰሰ ሲሆን በዚህ ውጊያ ፓትሮል መኪናና ዙ 23 ውስጥ ተደብቀው የነበሩት ሲሆን በተወሰደባቸው ድንገተኛ ጥቃት መደምሰሳቸውን አስታውቋል። በሌላ ግንባርም የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ በደብረ ወርቅ ከተማ በቅርብ ርቀት ላይ የሚሊሻ ስልጠና ሲወስዱ የነበሩ 14 የጠላት ኃይሎች እስከ መሳሪያቸው መማረካቸውን አስታውቋል። ከወታደራዊ እንቅስቃሴዎች ጎን ለጎን የአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ ንቅናቄ መድረኮች ስራ በሰፊው እየሰራ መሆኑንም ዛሬ ባወጣው በዚሁ መግለጫ ጠቅሶ የጎጃም አማራ ስርዓቱ እስከ መጨረሻው ለመፋለም ቁርጠኝነቱን ማሳየቱን ከህዝባዊ መድረኮች የተገኙትን መረጃዎች መሰረት አድርጎ ጠቅሷል። በቀጣይም ከአማራ ፋኖ የሚመጣውን ማንኛውንም የክተት ጥሪ በመቀበል ወራሪውን የአብይ አህመድ ኃይል እጁን የያዘውን መሳሪያ ለመቀበል ዝግጁ ነን የሚል ከፍተኛ መነሳሳት የተሞላበት አቋም መንጸባረቁን የአማራ ፋኖ በጎጃም ዛሬ ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ በዘመቻ አንድነት ከፍተኛ ጥቃት የደረሰበት አገዛዝ በርከት ያለ ጦር ዛሬ ማምሻውን ከቤንሻንጉል ክልል አሶሳ ከተማ ከ50 ተሽከርካሪዎች በላይ በመጫን ምሽቱን ወደ አማራ ክልል እያጓጓዘ መሆኑ ታውቋል። ሻቸው ባህር ዳር መሆኑና ከአሶሳ ከተማ የተነሱ እነዚሁ ከ50 በላይ ተሽከርካሪ የተጫኑ የአገዛዙ ወታደሮች በግልገል በለስ ወደ ባህር ዳር ሽኝት እንደተደረገላቸው የሚጠቅሱ መረጃዎች ፋኖና የፋኖ መሪዎች እንቅስቃሴያቸውን እንዲከታተሉ ጥሪ አቅርበዋል። አገዛዙ ሰሞኑን በኢትዮጵያ አየር መንገድ ተከታታይ በረራዎችን በማድረግ የታጠቁ ወታደሮችን ወደ ባህር ዳር ሲያጓጉዝ እንደነበር መረጃዎችን ጠቅሰን የዘገብን ሲሆን ከ2 ዓመት በፊት የአማራ ልዩ ኃይል ፈርሷል፣ አማራ ትጥቁን ይፈታል በሚል በእብሪት ጦርነት የከፈተው አገዛዝ አማራን እርስ በርስ አዋጋለሁ ለሚለው ተልኮ በብር ሸለቆ እያሰለጠንኳቸውን ያላቸውን የአድማ ብተና አባላት ዛሬ ማስመረቅ እቅድ የነበረው ቢሆንም መረጃው አስቀድሞ መውጣቱን ተከትሎ የአማራ ክልል ባለስልጣናት በስፍራው ተገኝተው ስልጠናውን ተመለከቱ የሚል መረጃ አሰራጅቷል። አንዳንዶቹ ከዚህ ቀደም የሰለጠኑ ጭምር በርከት ብለው እንዲታዩ በሚል ወደ ማሰልጠኛ ተቋሙ የገቡ መሆናቸውን ለማወቅ ተችሏል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ አማራን እርስ በርስ አዋጋለሁ በሚል በአንድ አድማ ብተናና ሚሊሻና ፖሊሶችን ልዩ ኃይሉን አፍርሻለሁ ካለበት መልሶ ለማሰልጠን የተገደደ ቢሆንም ከሰለጠኑት ውስጥ በህዝባችን ላይ የተከፈተውን ጦርነት አንተባበርም በማለት የከዱ የፋኖን እንቅስቃሴ የሚቀላቀሉ በየጊዜው መኖራቸውን ጠቅሰን መዘገባችን አይዘነጋም።
ኢትዮጵያ ሰራዊቷን ወደ ኢትዮ ኤርትራ ድንበር አቅራቢያ ማሰማራቷም ተዘገበ። ዘሪዮ ታይምስም ጋዜጣም እንደዘገበው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከህዝብ እንደራሴዎች በቀረቡላቸው ጥያቄዎች በተለይ የኢትዮ ኤርትራ ዲፕሎማሲያዊ ፍጥጫ ወደ ጦርነት ያመራ ይሆን ለሚለው ጥያቄ በእኛ በኩል ኤርትራን የመተናኮል ፍላጎት የለንም፣ የቀይ ባህርን ተደራሽነት ጥያቄያችን በሰላማዊ እና በሰጥቶ መቀበል ብቻ እንዲከናወን እንፈልጋለን ማለታቸውን አውስቶም ይሁን እንጂ ኢትዮጵያ ለጊዜው ቁጥሩ ያልተገለጸም ሰራዊቷን በዚህም የመጋቢት ወር ውስጥ ከኤርትራ ጋር ወደሚያዋስናት አካባቢ አስፈራለችም ብለዋል። ኤርትራም ከኢትዮጵያ እንደ ፈረንጆቹ አቆጣጠር በ1993 ከተገነጠለች በኋላ ኢትዮጵያ የባህር በር አልባ በመሆኗ ለወጪና ለገቢ ምርቶች ለጎረቤት ጅቡቲ በአመት 1.5 ቢሊዮን የአሜሪካን ዶላር ወጪ እንደምታደርግ የገለጸው ዘገባው ኢትዮጵያም ከሶማሌላንድ ራስ ገዝ ጋር የተፈራረመችው የመግባቢያ ሰነድ ስምምነት በአባይ ወንዝ በታላቁ የህዳሴ ግድብ ግንባታና የውሃ ሙሌት ዙሪያ ከኢትዮጵያ ጋር ተቃርኖ ውስጥ የከረመችው ግብጽ በቀይ ባህር ጉዳይ በጸረ ኢትዮጵያ ጎራ ውስጥ እጆቿን ካይሮ ከታለችም ብሏል። ኢትዮጵያም ሰራዊቷን ወደ ድንበር አስጠግታለች የሚለውን ዜና ከአዲስ አበባም ሆነ ከአስመራ መንግስታት በኩል ለጊዜው የተሰጠ መግለጫ የለም። የአማራ ፋኖ አንድነት በጎንደር በዘመቻ አንድነት በተለያዩ ግንባሮች ያደረጋቸውን ውጊያዎች ተከትሎ እስካሁን 704 የጠላት ኃይል ሲደመሰስ 288 ማቁሰሉን 114 መማረኩን 186 ምህረት የገቡ ሚሊሻዎች መኖራቸውን 89 የኮበለሉ መኖራቸውን ጠቅሶ ዝርዝር መረጃ ወጣ። ከመጋቢት 10 ቀን 2017 ከሌሊቱ 10 ሰዓት ጀምሮ ተግባራዊ የተደረገው በአራቱ የፋኖ አደረጃጀቶች የታወጀው ዘመቻ አንድነትን ተከትሎ እስከ ዛሬ መጋቢት 17 ቀን 2017 ዓ.ም ድረስ በዘመቻ አንድነት የተመዘገቡ ድሎችን አስታኮ የአማራ ፋኖ አንድነት በጎንደር ዝርዝር መግለጫ ሰጥቷል። በዚህም በእነዚህ ቀናት ውስጥ 92 አውደ ውጊያዎች እስከዛሬ ድረስ ማድረጉን በ85 ልዩ ልዩ ቦታዎች የተካሄዱ ውጊያ ሲሆን 7 ውጊያዎች የተደረጉት በተመሳሳይ ቦታዎች በድጋሚ መሆኑን አስታውቋል። በድምሩ 306 ሰዓታት የፈጀ ውጊያ ማካሄዱን የገለጸው የአማራ ፋኖ አንድነት በጎንደር 18 በመቶ የሚሆን ኃይል ካለው ወታደራዊ አቅም ለውጊያ ማሰማራቱና በዘመቻ አንድነት ያገኛቸውን ወታደራዊ ድሎች አስታኮም ገልጿል። በሁሉም የጎንደር ዞኖች ውጊያ መደረጉን የጠቀሰው ይኸውም ዛሬ መጋቢት 17 ቀን 2017 የአማራ ፋኖ አንድነት በጎንደር ባወጣው መግለጫ በእነዚህ ቀናት በዘመቻ አንድነት የተደረገውን ውጊያ ተከትሎ 704 የጠላት ኃይል ሲደመሰስ 288 መቁሰላቸውን 114 መማረኩን 186 ምህረት የገቡ የሚሊሻ አባላት ሲሆኑ 89 መክዳታቸውን ቁሳዊ ኪሳራ በጠላት ላይ ማድረሱንም አስታውቆ ዝርዝር ማብራሪያ ሰጥቷል። በዚህም 298 የነፍስ ወከፍ የጦር መሳሪያ መማረክ የተቻለ ሲሆን 8 የቡድን መሳሪያዎች ብሬንና ስናይፐርን ጨምሮ 287 ቦምቦች ከ6700 በላይ ተተኳሽ ጥይቶች መማረኩን አስታውቆ 4 አይኮም ወታደራዊ መገናኛ ሬዲዮ ከ5 ኩንታል በላይ ልዩ ልዩ የሰራዊት ስንቅ፣ አንድ ወታደራዊ ተሽከርካሪ ላይ ጉዳት በማድረስ 14 ነፍስ ወከፍ የጦር መሳሪያ የያዘ ማስኮብለሉን ከጠላት ጋር የወገኑ በጦርነቱ ቀጥተኛ ተሳትፎ ያላቸው ልዩ ልዩ የጸጥታ የመረጃና የፖለቲካ አመራሮችም በዘመቻ አንድነት ከዛሬ ድረስ በነበሩ ውጊያዎች 38 መደምሰሳቸውን 4 መቁሰላቸውና 59 ተማርከው በቁጥጥር ስር መሆናቸውን አስታውቋል። በዘመቻ አንድነት ነጻ የወጡ የወረዳ ከተሞች፣ ንዑስ ወረዳዎች፣ አነስተኛ ከተሞች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 37 አካባቢዎችን ከጠላት ነጻ ማድረጉንም አስታውቋል። 6 ዋና ዋና አውራ ጎዳናዎች እንቅስቃሴን ለመቆጣጠር የሚጠቅም ገዢ መሬት መቆጣጠሩን የጠቀሰው የአማራ ፋኖ አንድነት በጎንደር ዛሬ ባወጣው በዚሁ መግለጫ 142 እስረኞችን ከስር ነጻ ማድረጉን፣ 3 ወረዳዎች ከ25 በላይ ቀበሌዎች የጠላት መዋቅር ፈርሶ የወገን መዋቅር መተካቱንም አስታውቋል። አገዛዙ በጎንደር ግንባር ፖለቲካና አስተዳደራዊ የዘወትር ተግባሩን ለመፈጸም እንዲቸገር መሆኑን የሚቸገርበት ደረጃ ላይ መድረሱን የጠቀሰው መግለጫ በዘመቻ አንድነት የተፈጠረው የትግል መነሳሳት በሁሉም የአማራ ፋኖ አንድነት በጎንደር ክፍለ ጦሮች ከ1500 በላይ አዳዲስ አባላት ትግሉን እንዲቀላቀሉ ምክንያት መሆኑንም ጠቅሰዋል። 2 ዓለም አቀፍ የሚዲያ አውታሮች አልጀዚራና ሮይተርስን ጨምሮ ዘመቻ አንድነትን የሚዲያ ሽፋን መስጠታቸውን የጠቀሰው ይኸው መግለጫ በመቶ የሚቆጠሩ ሌሎች የሚዲያ አካላት የዘመቻ አንድነትን ድልና መረጃዎች ማሰራጨታቸውንም ጠቅሰዋል። በልዩ ልዩ ቦታ ከ45000 በላይ ነጻ ከወጣው ህዝባችን ጋር የህዝብ ውይይትና መልሶ ማደራጀት እየተከናወነ ይገኛል ያለው መግለጫ ህዝቡ ዘመቻ አንድነትን ሙሉ ለሙሉ መደገፉን ጠቅሶ በወገን የደረሰ ሰብአዊና ቁሳዊ ጉዳት ከጠላት ቁጥር አንጻር በንጽጽር በ2.2 በመቶ ብቻ መሆኑን የአማራ ፋኖ አንድነት በጎንደር ዛሬ መጋቢት 17 ቀን 2017 ባወጣው የ8ኛ ቀኑ ዘመቻ አንድነት ውሎ መግለጫው አስታውቋል።
ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳም ከኃላፊነታቸው መነሳታቸውን በይፋ አረጋገጡ። የትግራይ ክልል ህዝብም እጩ ፕሬዝዳንት እንዲያቀርብም ጥሪ ያቀረቡ የጠቅላይ ሚኒስትሩ ጥያቄ አስነስቷል። ጠቅላይ ሚኒስትሩ ዛሬ ማለዳ በማህበራዊ ትስስር ኤክስ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት በፌዴራል መንግስቱና በህገ መንግስቱ አዋጅ ቁጥር 359 ህዝባር 1995 አንቀጽ 62 እንዲሁም በሚኒስትሮች ምክር ቤት በወጣው ደንብ ቁጥር 533 ህዝባር 2015 የፌዴራል መንግስት በክልሎች ጊዜያዊ አስተዳደር መቋቋሚያ የተደገፈ መሆኑን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር የተሰጠው የ2 ዓመት የጊዜ ገደብ መጠናቀቁን ባለፈው ሳምንት ለህዝብ እንደራሴዎች የገለጹት ጠቅላይ ሚኒስትሩ የጊዜያዊ አስተዳደሩ ውስጥ አዳዲስ ሰዎች እንደሚመጡ አቶ ጌታቸው ረዳን፣ ጀነራል ጻድቃን ገብረተንሳይን፣ ጀነራል ታደሰ ወረደን ያመሰገኑት አብይ አህመድ የአቶ ጌታቸው ከስልጣን መልቀቅን ማረጋገጣቸውን ተከትሎ የትግራይ ክልል ህዝብ በአቶ ጌታቸው ረዳ ምትክ እጩ ፕሬዝዳንት እንዲጠቁም ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትና በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደሩ መካከል በተፈጠረው የስልጣን ሽኩቻ በተለያዩ አካባቢዎች ስልጣናቸውንና አስተዳደራቸው እየተሸረሸረ የመጣው የአቶ ጌታቸው ረዳ በወቅታዊ የክልል ጉዳይ ለጠቅላይ ሚኒስትሩና ለዲፕሎማቶች ማብራሪያ ለመስጠት በማለት ወደ አዲስ አበባ ከመጡ ካለፈው 3 ሳምንት ጀምሮ ወደ ትግራይ ክልል አለመመለሳቸው ለሕክምናም ወደ መካከለኛው ምስራቅ ዱባይ መጓዛቸው በስፋትም ተነግሯል። ጀነራል ታደሰ ወረደ የአቶ ጌታቸው ረዳን ቦታ ይተካሉ ተብሎ በስፋት በሚነገርበት በዚህ ወቅት በፕሪቶሪያው የተኩስ አቁም ስምምነት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን የመሾምና የማውረድ ስልጣን የተሰጣቸው አብይ አህመድ የትግራይ ክልል ህዝብ እጩ ፕሬዝዳንት ይምረጥ ማለታቸው አነጋጋሪ መሆኑም ተመልክቷል። ወደ ትግራይ ክልል እመለሳለሁ ብለው ሳይመለሱ የቀሩትም አቶ ጌታቸው ረዳም በፌዴራል ደረጃም ስልጣን ይሰጣቸዋልም ተብሎ በስፋት እየተነገረ ይገኛል። ይህ በእንዲህ እንዳለ አብይ አህመድ በቅርቡ የሰጠውን ውሳኔ ተከትሎ ወደ ትግራይ ነዳጅ እንዳይገባ የተከለከለ ሲሆን ነዳጅ ወደ ትግራይ እንዳይጫን መደረጉን ተከትሎ 11 ቀናት ማስቆጠሩ ታውቋል። አብይ አህመድ ለትግራይ መሪ ለመሾም ጥቆማ አምጡ ማለቱን ተከትሎ ህወሓት የፕሪቶሪያውን ስምምነት በመጥቀስ ውሳኔውን ተቃውሟል። የአብይ አህመድን በኢሜይል ለትግራይ ጊዜያዊ አስተዳደር አመራር ጥቆማ ስጡኝ ማለቱን ተከትሎ ብቻቸውን መሾም አይችሉም በማለት ህወሓት ተቃውሞውን በመግለጫ አውጥቷል። የኢትዮጵያ መንግስት አሁንም የተኩስ አቁም ስምምነቱ መንፈስና ይዘት ወደ ጎን በመተው በተወያዩ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ ህጎች ብቻውን ለመወሰን እየሰራ ይገኛል በማለት በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህወሓትና በኢትዮጵያ መንግስት ድርድር መሆኑን አስታውሶ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም፣ ሆኖም ይህንን የሚጥስ ግልጽ እንቅስቃሴ አለ በማለት የዛሬውን ውሳኔ ተቃውመዋል። በፕሪቶሪያ በጦርነቱ የተሳተፉ ሁሉንም ኃይሎች ያልተካተቱበት የህወሓትና የአብይ ብልጽግና ያደረጉት ድርድር ሲሆን ስምምነቱን ተከትሎ በአንድ ወር ውስጥ ትጥቅ ይፈታል፣ ደረጃ በደረጃ ታጣቂዎቹን ይበትናል የተባለው ህወሓት ዛሬም ከ270 ሺህ በላይ ታጣቂዎች እንዳሉት በቅርቡ ጌታቸው ረዳ አዲስ አበባ ውስጥ በሰጠው መግለጫ በድጋሚ ማረጋገጡ አይዘነጋም። የአማራ ፋኖ በሸዋ ሴቶች ጉዳይ ታግታ መከራ በደረሰባትና ታግተው የደረሱበት ባልታወቁ ሴቶች ጉዳይ አስታኮ ዛሬ መግለጫ ሰጠ። ሴቶች ትግሉን እንዲቀላቀሉ ጥሪ አቅርበዋል። ዓለም አቀፍ የመብት ተሟጋቾች፣ የተባበሩት መንግስታት ድርጅት፣ መገናኛ ብዙሃን በኢትዮጵያ በሴቶች ላይ የደረሰ ያለውን ጥቃት ትኩረት እንዲሰጡም ጥሪ አቅርበዋል። የአማራ ሚሊሻ አድማ ብተናና በአገዛዙ ስልጣን አስጠባቂ ሰራዊት ውስጥ የሚገኙ የአማራ ብሔር ተወላጆች የፋኖን እንቅስቃሴ እንዲቀላቀሉ ጥሪ አቅርበዋል። የአማራ ፋኖ በሸዋ ሴቶች ጉዳይ መምሪያ ኃላፊ በመሪዋ ቀኛዝማች ትንቢት ኃይለማርያም አማካኝነት በተሰጠው በዚሁ መግለጫ ሴቶች ትግሉን እንዲቀላቀሉ የመብት ተሟጋቾችና መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ የአማራ ብሔር ተወላጅ የሆኑ የአማራ ሚሊሻ አድማ ብተናና በአገዛዙ ስልጣን አስጠባቂ ጦር ስር የሚገኙ ትግሉን እንዲቀላቀሉ ጥሪ አቅርበዋል። ከአማራ ፋኖ በሸዋ ሴቶች ጉዳይ የተሰጠ መግለጫ። ዓለም የፍትህ ቀን ብታከብር አባታችን አጼ ዘርዓ ያዕቆብ ለፍትህ ሲሉ የገዛ ልጃቸውን በጋራ ድንቁ ተራራ ላይ ፈርደውበት የተሰቀለበትን ቀን ሰይማ ታከብር ነበር። እኛ የፍትህ አዋቂ የአጼ ዘርዓ ያዕቆብ ልጆች ሆነን ፍትህ ተነፍገን ለዓመታት ኖረናል። ነገር ግን ግብሩን የለቀቅነው እኛው ነን። ሀገር መርተው ሀገር ሰርተው ያስረከቡንን ሀገር እንደዋዛ ተመልክተን ዋጋ ከፍለንባታል። አማራ ወደ ነበረበት ግብሩ እንዲመለስና የአማራ ህዝብ ላይ እየደረሰ ላለው ዘርፈ ብዙ መከራ፣ ስቃይ፣ ግድያና መፈናቀል እንዲቆም የህዝብ ልጅ የሆነው ፋኖ
ወደ ፖለቲካዊ የትጥቅ ትግል ገብቷል። በዚህ ህልውና ትግል ውስጥ እኛ ሴቶች አስተዋጽኦአችን የጎላ ነው። የወራሪው አብይ አህመድ አስተዳደር ህገወጥ በሆነ መንገድ የታጠቁ አካላትን ከኦሮሚያ ክልል አስተዳደር ጋር በመሆን በመደራጀት በክልሉ ያሉ ህጻናትን ሲያስገድል፣ እናቶችን በእሳት ሲያቃጥል፣ እርጉዝ ሴቶች የአማራ ልጆች በኦሮሚያ ምድር አይወለዱም በማለት ሸልቀዶ ሲያወጣ፣ እንዲሁም ወጣት የዩኒቨርሲቲ ተማሪዎች እየታገቱ እየተደፈሩ በየጫካው እንዲቀሩና በአውሬ እንዲበሉ ያደረገ ስርዓት ነው። በ2013 ዓ.ም በደንቢ ዶሎ ዩኒቨርሲቲ 20 ተማሪዎች በፋሽስቱ አብይ አህመድ ቅጥረኛ ታጣቂዎች ታግተው ወሰዱና ደብዛቸው የጠፋ ሲሆን በወቅቱ በስርዓቱ ላይ ከሊቅ እስከ ደቂቅ ሁሉም ማህበረሰብ በሰላማዊ ሰልፍ ጥያቄውን ሲጠይቅ እንደነበር የሚታወስ ነው። አገዛዙ ምላሹ ሹፈት፣ ቀልድና የእህቶቻችን መከራ ያልተመለከተ ነበር። በወቅቱ ፋሽስቱ አብይ ለጥያቄ የሰጠው ምላሽ እነሱ የተደፈሩት በወንድ ነው፣ እኛ በሳንጃ ተደፍረናል በማለት የሴቶችን መደፈር ሲያበረታታ ነበር። ከሰሞኑ የእህታችን ብርቱካን ተመስገን ከበደ ሰቆቃ በኢቢኤስ ቴሌቪዥን የወጣው ታግተው ከነበሩት ተማሪዎች መካከል አንዷ ነች። ሌሎች ላይም የከፋ ነገር እንደተፈጸመ እናውቃለን። ስለዚህ ሁሉም አማራና ሰው በሚለው መስፈሪያ የሚጠራ ማንኛውም ይህንን ስርዓት በመቃወም ከእህታችን ጎን ሆኖ ሊያሳያት ይገባል። ሴት እህቶች፣ የዚህ ስርዓት አስከፊነት በእኛ ላይ የበለጠ የሚበረታን ለእኛ ለሴቶች በምድር ታይቶ የማይታወቅ ሰቆቃና መከራ ውስጥ የሚከት መሆኑን አውቃችሁ የህዝብ ልጅ ከሆነው ለእኩልነት ለፍትህና ለሀገር ሉዓላዊነት ከሚታገለው ፋኖ ጎን ተሰልፋችሁ የትግሉ አካል ወይም አጋር እንድትሆኑ እየገለጽኩኝ፣ አንደኛው የተባበሩት መንግስታት የሰብአዊ መብት ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን ከብርቱካን ተመስገን ጎን በመቆም ኃላፊነታችሁን እንዲሁም ሞራላዊ ግዴታችሁን እንድትወጡ ማለት እንወዳለን። ሁለተኛ፣ እየደረሰ ያለውን የሰብአዊ መብት ጥሰት ሁሉም የሚዲያ አካላት እንዲወግዙ እንዲሁም በዓለም አቀፍ ማህበረሰብ የአብይ አህመድ አገዛዝ ሰውን በማንነቱ ለይቶ የሚጨፈጭፍ መሆኑን እንዲረዳ እንፈልጋለን። ሶስተኛ፣ አብይ ከሀገራችን ኢትዮጵያ አልፎ ምስራቅ አፍሪካ ችግር የሚሆንና እየሆነ ያለ ስርዓት መሆኑን ግልጽ ነው። ስለዚህ የሀገራችንን ሰላም፣ የምስራቅ አፍሪካ መረጋጋት የምትፈልጉ አካላት ይህንን ኃይል ተቃውማችሁ ልትቆሙ ይገባል። አራተኛ፣ የአማራ ሚኒሻ አድማ ብተና እና በመከላከያ ውስጥ ያላችሁ አማራዎች አማራነት በደምና በአጥንት ብቻ የሚሰጥ አለመሆኑን ተረድታችሁ በተግባር ወደ አማራ ፋኖ ከዚህ በፊት ታደርጉት እንደነበረው ተቀላቅላችሁ ይህንን ስርዓት እስከ መጨረሻው ልናስወግደው ይገባል። ምክንያቱም ነገ የእናንተ እህቶች ልጆች ከክልላቸው ውጭ ሄደው መማር ቢፈልጉ የሚገጥማቸው የብርቱካንና ጓደኞቿ እጣ መሆኑን አውቃችሁ እንድትሄዱ እያልኩ ከዚህ በኋላ ግን የአማራ ባንዳ ላይ የምንወስደው እርምጃ የከፋ ይሆናል። ስለዚህ የመጨረሻ ጥሪያችንን በእህታችን ስቃይ እንደ እህታችሁ ስቃይ ወስዳችሁ የህዝብ ልጅ የሆነውን ፋኖ ተቀላቀሉ። አማራና ሚስማር ሲመቱት ይጠብቃል እንደሚባለው በጣም ጠንካራና የተደራጀ ሆነን ይህንን ስርዓት እስከ ወዲያኛው ነቅለን ልንጥለው እንደሚገባ ሁላችሁም መረዳት ይኖርብናል። ስለሆነም ውድ የአማራ ወጣት ሴቶች ሆይ በትግል ላይ ከትግል ውጭም ያላችሁ እህቶቻችን በእህታችን ብርቱካን ተመስገንና ጓደኞቿ ላይ ለደረሰው እያንዳንዱ ሰቃይ፣ እንግልት፣ መከራ በእኛ ሁላችንም ላይ የደረሰ መሆኑን በመገንዘብ ይህ ድርጊት እንዳይቀጥል በጽኑ የስርዓት ለውጥ እስኪመጣና በምትኩ ለሁሉም የሚበጅ ስርዓት እስክንተክል ይህንን ፖለቲካዊ ትግል በመቀላቀል ሁላችንም ኃላፊነታችን እንድንወጣና አሻራችንን የማናሳርፍ ከሆነ ታሪክ እንደሚወቅሰን በመረዳት ሁላችንም የአማራ ሴቶች ትግላችንን እንድትቀላቀሉ በተጨማሪም በዓለም ላይ ያላችሁ እህቶቻችን ድርጊቱን እንድትዋግዙ በማለት መልእክታችንን እናስተላልፋለን። ክብር ለተሰዉት፣ ድል ለአማራ ህዝብ። የአማራ ፋኖ በሸዋ ሴቶች ጉዳይ መምሪያ ኃላፊ ቀኛዝማች ትንቢት ኃይለማርያም። ዓለም አቀፉ የአማራ ህብረት በተማሪ ብርቱካን ላይ የተፈጸመውን ግፍ በማውገዝ በአማራ ህዝብ ላይ ጥቃት ሲፈጽም የነበረውን አገዛዝ ለማስወገድ በፋኖ በኩል እየተደረገ ያለውን እንቅስቃሴ አማራ በአንድ ላይ ቆሞ በመደገፍ የፋኖ መሪዎችም በወታደራዊ እርምጃ ወደ አንድ ለመምጣት የወሰዱትን እርምጃ ተከትሎ በፖለቲካም ወደ አንድ እንዲመጡ፣ ዲያስፖራውም ከተከፋፈለ አደረጃጀት ወደ አንድ እንዲመጣ ጥሪ አቅርበዋል። ዓለም አቀፉ የአማራ ህብረት በወቅታዊ ጉዳይ በሰጠው መግለጫ አይዞሽ ብርቱካን፣ አይዞህ አማራ፣ እንባሽን የሚያብስ በማንነት እየደረሰብህ ካለው ዘግናኝ ግፍ የሚታደግ ትውልድ ተነስቷል በማለት ከ5 ዓመት በፊት በደንቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ በማንሳት እንደ ተማሪ ብርቱካን ተመስገን ያሉና በርካታ ግፍ ሲፈጸምባቸው የነበሩ ድርጊትን ያጋለጠ የተማሪ ብርቱካን ምስክርነትን ተከትሎ በአገዛዙ በኩል እየተወሰዱ ያሉ የአፈና እርምጃዎችን በማውገዝ ኢቢኤስ ጣቢያ ለዚች ወጣት ድምፅ መሆኑን ተከትሎ ምስጋናውን ያቀረበው ዓለም አቀፉ የአማራ ህብረት የአማራ ህዝብ ህልውናውን ለማስከበር እያደረገ ያለውን ትግል አጠናክሮ በመቀጠል ብቻ መፍትሄ እንደሚመጣ አስታውቋል። በተማሪ
በተማሪ ብርቱካን ምስክርነት ያላዘነ ከግፈኞቹና ተባባሪዎቻቸው በስተቀር አይኖርም ያለው ዓለም አቀፉ የአማራ ህብረት ጣቢያው ቪዲዮውን ከዩቲዩብ ላይ እንዲያነሳ ከማስገደድ አልፈው የፈጸሙት ጫናና ሐሰተኛ ዶክመንተሪ ለማዘጋጀት ተማሪ ብርቱካንን የደረሰባትን መከራ ወደ ጎን በማድረግ አስረው የፈጠራ ዶክመንተሪያቸው አካል ለማድረግ እያደረጉት ያለውን እንቅስቃሴ ማውግዟል። ዓለም አቀፉ የአማራ ህብረት በዚሁ መግለጫው በአገዛዙ በኩል እየታሰበ ያለው ሐሰተኛ ዘጋቢ ፊልም ዝግጅት የአማራ ሴቶች ተማሪዎች እገታና የደረሰባቸው ዘግናኝ ሰቆቃ በአብይ አህመድ በቀጥታ ትዕዛዝ እየተፈጸመ ያለው ወንጀል ነው ያለው ይህ መግለጫ መቼም አብይ አህመድና አረመኔያዊ አገዛዙ ስልጣን ከተቆናጠጡ አንስቶ በአማራ ህዝብ ላይ እየተፈጸመ ያለው ግፍ ተዘርዝሮ አያልቅም። አገዛዙ ኢንጂነር ስመኘው በቀለን፣ ዶክተር አምባቸው መኮንን፣ ምግባሩ ከበደን፣ ዘዝዋሴን፣ ብርጋዴር ጀነራል አሳምነው ጽጌ በማስገደል አማራውን የማጥፋት ሰፊ ሴራ አጠናክሮ በመቀጠል በምዕራብና ምስራቅ ወለጋ፣ በቤንሻንጉል፣ አሩሲ፣ ሐረርጌ፣ በሻሸመኔ በሺዎች የሚቆጠሩ አማሮች እንዲጨፈጨፉ ማድረጉን አስታውሷል። ከአዲስ አበባና በቅድሚያ ሸገር ተብሎ ከተሰየመው ከተማ ቤት እያፈረሰ ያፈናቀለው አማራ በሚሊዮን ይቆጠራል ያለው መግለጫ ይህ ሁሉ አልበቃ ብሎ ግፈኛ አገዛዙ ከ2 ዓመት በላይ አማራውን በመውረር በድሮን ንጹሐን እየጨፈጨፈ ቤተክርስቲያን፣ ሆስፒታሎች፣ ትምህርት ቤቶችን እያፈረሰ ቅርስን እያወደመ የገበሬውን ሰብል እያቃጠለ እንደሚገኝ አስታውሰዋል። ከ7 ሚሊዮን በላይ የአማራ ተማሪዎችም ከትምህርት ገበታቸው እንዲለዩ ያደረገበትን ወረራ እየፈጸመ ያለው አገዛዝ ወደ አዲስ አበባ መስመር የሚጓዘውን አማራ ከአውቶቡስ አስወርዶ በታጣቂ የታገተ በማስመሰል ገዛዙ በአንድ ታጋጅ በሚሊዮን የሚቆጠር ገንዘብ ካልከፈላችሁ እንገድላችኋለን በማለት ምስኪኑን አማራን እያንገላታ ይገኛል። በሺህ የሚቆጠሩ የአማራ ምሁራን፣ ጋዜጠኞች፣ የመንግስት ሰራተኞች፣ ወጣቶች፣ ባለሀብቶችና የፓርላማ አባላት በአማራ ማንነታቸውና በአማራ ላይ እየደረሰ ያለው ግፍ ይቁም በማለታቸው ብቻ በእስር እየማቀቁ እንደሚገኙም አስታውሷል። ይህ በአገዛዙና ግብረ በሎቹ በአማራ ህዝብ ላይ የተፈጸሙና እየተፈጸሙ ያለው ግፍ በጥናት፣ በፖሊሲ፣ በመሳሪያ፣ በኢኮኖሚ፣ በፖለቲካ፣ በሴራ፣ በሐሰት ትርክትና በጥላቻ ፕሮፓጋንዳ የተደገፈ መሆኑንም ጠቅሷል። የአማራ ህዝብ ራሱን ከጥፋት ለመከላከል በፋኖ በኩል እያደረገ ያለው ተጋድሎ ተስፋ ሰጪ መሆኑን የጠቀሰው መግለጫ በአጭር ጊዜ ግቡን እንዲመታ የተጀመረውን የአንድነት ዘመቻ በፖለቲካውም ዘርፍ በማጠናከር አንድ የአማራ ድርጅት በቅርቡ እንዲያዋልዱ ተስፋ አለን በማለት ጥሪ አቅርበዋል። ይህ አረመኔ አገዛዝ በድርድር ወይም ሀገራዊ ምክክር በሚል ማደናገሪያ ስልቶች ይስተካከል ወይም የአማራ ህልውናና ሌሎች መሰረታዊ ጥያቄዎች ሊመለሱ ስለማይችሉ መፍትሄው ስርዓቱን ማስወገድ ብቻ መሆኑን በመገንዘብ የህልውና ትግሉ ተጠናክሮ እንዲቀጥል ሁሉም እንዲረባረብ ጥሪ አቅርበዋል። በውጭ የሚኖረው አማራም በተናጠል ብዙ ስራዎችን እየሰራ እንደሚገኝ የጠቀሰው ይኸው መግለጫ ነገር ግን አንድነት ኃይል ስለሆነ በውጭ የሚኖረው አማራ ዛሬ ነገ ሳይል ወደ አንድነት ወይም ትርጉም ያለው ትብብር በመምጣት የጠናከረ የዲፕሎማሲ፣ የሚዲያ ብሎም የድጋፍ ማሰባሰብ ዘመቻ መሬት ላይ እየተዋደቀ ላለው ፋኖ ማድረግ ይጠበቅበታል ሲል አስታውቋል። የብርቱካንና መሰል እህቶቻችን እንባ የሚታበሰው አማራው ከአብይ አህመድ እና አገዛዙ ሰቆቃ በአስቸኳይ ነጻ ሊሆን የሚችለው በአገር ቤትም በውጭም ያለው አማራ በአንድነት ወይም በትብብር ተቀናጅቶ መስራት ሲችል ብቻ መሆኑን የጠቀሰው ዓለም አቀፉ የአማራ ህብረት ይህ የአማራው የተቀናጀ ትግል እውን እንዲሆን ያላሰለሰ የበኩሉን ጥረት እንደሚያደርግም ቃል መግባቱን አስታውቋል። ሌሎች የአማራ አደረጃጀቶችም ለትብብር መሳካት የበኩላቸው እንዲያደርጉ አስቸኳይ ጥሪ ያቀርባለሁ ሲል በዚሁ መግለጫው ላይ አስታውቋል። ይህ በእንዲህ እንዳለ የተማሪ ብርቱካንን ጉዳይ አስታኮ አገዛዙ እየወሰደ ያለ ጫና ተጠናክሮ ቀጥሏል። ኢቢኤስ ከአየር ላይ እንዲወርድ ከማድረግ ጀምሮ ፕሮግራሙ ዛሬ አዲስ አበባ የሚገኘውን ዋና ጽህፈት ቤቱን በአገዛዙ የፌዴራል ፖሊሶች በቁጥጥር ስር በማድረግ የተወሰኑ ጋዜጠኞችና ባለቤቶችን ማሰሩ ታውቋል። ተማሪ ብርቱካንም በፖሊስ ቁጥጥር ስር አድርጎ ዶክመንተሪ እየሰራ የሚገኘው አገዛዝ በጣቢያው ስም ትላንትና ሰጥቶት የነበረው ሐሰተኛ መግለጫ መሰረት አድርጎ የጣቢያው ኃላፊዎች ዛሬ ተመሳሳይ መግለጫ በመስጠት ብርቱካን የተናገረችው ሐሰት ነው ለማለት የቀረበላቸውን ጥያቄ አለመቀበላቸውን ተከትሎ የእስርና የጫና እርምጃ መወሰዱን የሚጠቅሱ መረጃዎች እየወጡ ነው። አገዛዙ የብርቱካንን ድምፅ ለማፈን የተንቀሳቀሰበት እርምጃ እንዲመሰል ድርጊቶች ሲፈጸሙ የቆዩት በአብይ አህመድና አጋሮቹ እውቅና በተደራጀ መንገድ ሲፈጸሙ የነበሩ ድርጊቶች መሆናቸውን ስርዓቱ የበለጠ ራሱን እያጋለጠ መምጣቱን የአፈናውን እርምጃ ተከትሎ ብዙዎች አስተያየታቸውን እየሰጡ ይገኛል። በቅርቡ ወደ ኢትዮጵያ ለስራ ጉብኝት መጥተው እግረ መንገዳቸውን ልዝናና የሚል ጥያቄም አንስተዋል ተብለው የተጠለጠሉት የእንግሊዝ ምክትል ጠቅላይ ሚኒስትሯም ወቀሳውን አስተባበሉ። ባለፈው ወር ወደ ኢትዮጵያም የተጓዙት የእንግሊዝ ምክትል ጠቅላይ ሚኒስትሯ አንጀሊና ራይነር ከኤልቢሲ ራዲዮ ጋር ባደረጉት ቃለ ምልልስ በኢትዮጵያ ቆይታቸው ወደ መዝናኛ ስፍራም ሳፋሪ ለመሄድም ጥያቄ አቅርበዋል ተብሎ የቀረበላቸውን ወቀሳን በተመለከተ ከሳምንታት ዝምታ በኋላም በትላንትናው ዕለት በሰጡት ምላሽም
በተጨማሪም የኢትዮጵያ ጉዞዬም የሥራ ጉብኝት ነበረም። በኢትዮጵያ ቆይታዬም ጠቅላይ ሚኒስትሩን በዲፕሎማቲክም ግንኙነት ዙሪያም አነጋግሬያቸዋለሁ። ከዚያም በተጨማሪም የእንግሊዝ መንግስት የሚያደርጋቸውን የሰብአዊ አገልግሎትም ተቋማትን የአገሬ የእንግሊዝ መንግስትን ወክዬ በኢትዮጵያ ውስጥ ጉብኝት አድርጌያለሁ። ምንም አይነትም የሳፋሪ ጉብኝትም ጥያቄ አላቀረብኩም ብለዋል። ምክትል ጠቅላይ ሚኒስትሯም ይህንን ይበሉ እንጂ ታይምስ የተሰኘው የእንግሊዙ ታዋቂ ጋዜጣ ሁለት የመንግስት ምንጮችን ነገሩኝ በማለትም እንደዘገበው ምክትል ጠቅላይ ሚኒስትሯም የሳፋሪ ጉብኝት ላይ የነበሩ ባለስልጣናትን ለመቀላቀል ጥያቄ አቅርበው ነበርም የሚል ውንጀላም አቅርቦባቸዋል። የምክትል ጠቅላይ ሚኒስትሯን ጥያቄ ያልተቀበሉት ባለስልጣናቱም ይህ እንዴት ይቻላል የሚል ጥያቄም እንዳቀረቡባቸውም ዜናው ላይ ተዘግቧል። የቅሊንጦ ማረሚያ ቤት እያደረሰባቸው ያለውን ያልተገባ ጫና በመቃወም የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል ከ16 በላይ የሚሆኑት ትላንት ፍርድ ቤት አለመቅረባቸው ታውቋል። በአማራ ማንነታቸው ብቻ በለሚ ኩራ ክፍለ ከተማ ከሚያገለግሉበት አብያተ ክርስቲያናት በአገዛዙ ኃይሎች ተይዘው ለግፍ እስርና ለአሰቃቂ ጉዳት የተዳረጉ አባቶችም ፍርድ ቤት ቀረቡ። በአማራ ማንነታቸው ሳቢያ በአገዛዙ በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል የቅሊንጦ ማረሚያ ቤትን ያልተገባና ከፍርድ ቤት ትእዛዝ ውጭ የሆነ ጫና መፍጠር የተቃወሙ የአገዛዙ የፈጠራ ክስ የቀረባቸው 16 የፖለቲካ እስረኞች የእስር ቤቱን አስተዳደር ቢሮክራሲያዊ አሰራር በመቃወም ትላንት መጋቢት 16 ቀን 2017 ዓ.ም ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በነበራቸው ቀጠሮ ሳይገኙ ቀርተዋል። በእነ ተመስገን ጌትነት መዝገብ 12 ሰዎች የተካተቱበት ሲሆን ከመካከላቸው 9 የሚሆኑ በቃሊቲና በቅሊንጦ ማረሚያ ቤት የሚገኙ ሲሆን ትላንት መጋቢት 16 ቀን 2017 በነበረው ችሎት 4 ተከሳሾች በችሎት ሳይገኙ ቀርተዋል። በችሎት ያልተገኙት የቅሊንጦ ማረሚያ ቤት ያልተገባና ከፍርድ ቤት ትእዛዝ ውጭ የሆነ ቢሮክራሲያዊ አሰራርን በመቃወም መሆኑን የፍርድ ቤቱን ሂደት የተከታተሉ ወገኖች የላኩልን መረጃ ይገልጻል። ይኸውም ሽፍን ጫማ እንዲሁም በክፍት ጫማም ቢሆን ካልሲ አድርጋችሁ ወደ ፍርድ ቤት መሄድ አትችሉም፣ በዩኒፎርማችሁ ውስጥ ቁምጣ ወይም ሱሪ ደርባችሁ መልበስ አትችሉም፣ በእጃችሁ ላይ ቀለበት የሚሆን ሌላ ጌጣጌጦች አድርጋችሁ ወደ ፍርድ ቤት መሄድ አትችሉም በማለት ከፍርድ ቤት ትእዛዝና ፍቃድ ውጭ በመሆን በህሊና በፖለቲካና በማንነት የግፍ እስረኞች ላይ ያልተገባ ጫና እየተፈጠረ መሆኑን የማረሚያ ቤቱን አሰራር በመቃወምና እንዲስተካከል በማለት በችሎት አለመገኘታቸው ታውቋል። የአገዛዙ አቃቤ ሕግ ላቀረበው የፈጠራ የሽብር ክስ እስካሁን አሉኝ ካላቸው 25 ምስክሮች መካከል 6 የሚሆኑትን ብቻ ያስመሰከረ ሲሆን ከመጋቢት 16 ቀን እስከ መጋቢት 19 ቀን 2017 ዓ.ም ድረስ ቀሪዎቹ ምስክሮች እንዲያስመሰክር ፍርድ ቤቱ ትእዛዝ ሰጥቶ ነበር። ይህ በእንዲህ እንዳለ በእነ ሰለሞን ፈቃዱ ጣሴ መዝገብም በዚህ መዝገብ 10 ተከሳሾች የተካተቱ ሲሆን እነዚሁ የአማራ ብሔር ተወላጅ የፖለቲካ እስረኞች የምስክርነት ሂደቱን ለማስቀጠል በሚል ከመጋቢት 16 ቀን እስከ መጋቢት 19 ቀን 2017 ቀጠሮ ተሰጥቶ የነበረ ቢሆንም ከዚህ ቀደም በዋስትና ወጥተው በችሎት ይገኛሉ የተባሉት ታያቸው ክፍሉ፣ ኤልያስ አዳነ፣ ቢመርቅ አለልኝና ገበየሁ ጉቴን ይዞ እንዲያቀርብ በሚል ትእዛዝ የተሰጠው ቢሆንም በቅሊንጦ ማረሚያ ቤት የሚገኙት የፖለቲካ እስረኞች ማረሚያ ቤቱ በፈጠረባቸው ቢሮክራሲያዊ አሰራርና ጫና በትላንትናው ችሎት በተመሳሳይ ሳይገኙ ቀርተዋል። ማረሚያ ቤቱ በኃይል አስገድደን ወደ ፍርድ ቤት እንድናቀርባቸው የሚል ጥያቄ በችሎት ማቅረቡን ሂደቱን የተከታተሉ ወገኖች የገለጹ ሲሆን በዚህም የፖለቲካ እስረኞቹ ጠበቆች የቀሩበትን ምክንያት በማስረዳት እንዲለብሱ የሚሰጣቸው ቢጫ ዩኒፎርም አዲስ ሳይሆን አሮጌና በተለያዩ ጊዜያት በርካታ እስረኞች የለበሱት በቀላሉ የሚፈታና የሚቀደድ መሆኑን በማስረዳት ከስር ልብስ አትልበሱ የሚለው ጫናን መግለጻቸው ታውቋል። አቃቤ ሕግ ምስክሮችን ይዤ ለመቅረብ የችሎቱ ትእዛዝ አልደረሰኝም በማለት ለመጋቢት 19 ቀን 2017 ዓ.ም ተለዋጭ ቀጠሮ እንዲሰጠው ጠይቋል። በናወል አብዱል ቃድር መዝገብም በተመሳሳይ ሁለት ወንድማማቾች በተመሳሳይ በማንነታቸው ሳቢያ በፖለቲካ እስር ላይ የሚገኙ የፈጠራ ሽብር ክስ የቀረበባቸው የእስር ቤቱን አስተዳደር ጫና በመቃወም ፍርድ ቤት ሳይቀርቡ ቀርተዋል። ይህ በእንዲህ እንዳለ በአማራ ማንነታቸው ብቻ በለሚ ኩራ ክፍለ ከተማ ከሚያገለግሉበት አብያተ ክርስቲያናት በአገዛዙ ኃይሎች ተይዘው ለግፍ እስር ላይ የሚገኙ የአማራ ብሔር ተወላጅ የሃይማኖት አባቶች ከትላንት በስቲያ መጋቢት 15 ቀን 2017 ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸው ታውቋል። በእነ መምህር ልሳነ ወርቅ ተስፋው መዝገብ መምህር ልሳነ ወርቅ ተስፋው፣ ቄስ ከበደ ምትኩና መምህር ለይኩን አበራ ከታህሳስ 2 ቀን 2017 ጀምሮ በፌዴራል ፖሊስ ወንጀል ምርመራ ሜክሲኮ በስር ላይ የሚገኙ ሲሆን ተከሳሾቹ በጊዜ ቀጠሮ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁ ተበይኖላቸው የነበረ ቢሆንም ከፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መደበኛ ክስ ተመስርቶባቸው ሲቀርቡ በ100 ሺህ ብር ዋስትና እንዲፈቱ የተወሰነላቸው ቢሆንም ተከሳሾች በፍርድ ቤት ትዕዛዝ መሰረት የዋስትና ግዴታቸውን በከፈሉ ማግስት አቃቢ ሕግ በተደጋጋሚ ይግባኝ በመጠየቅ አሁንም በግፍ እስር ላይ እንደሚገኙ ታውቋል። በዋስትናቸው ላይ አገዛዙ አቃቢ ሕግ ያቀረበውን ይግባኝ ክርክር ተከትሎ ከትላንት በስቲያ ፍርድ ቤት የቀረቡት እነዚሁ ሃይማኖት አባቶች ለሚያዝያ 6
5 ቀን 2017 ፍርድ ቤቱ ተለዋጭ ቀጠሮ መስጠቱ ታውቋል። በሌላ መዝገብ በነ ይርጋ ታደለ መዝገብም ይርጋ ታደለና ኮንስታብል ሚኪ ደመቀ የተባሉ በማንነታቸው የተያዙ የፖለቲካ እስረኞች ከትላንት በስቲያ ፍርድ ቤት ቀርበው የነበረ ሲሆን ተከሳሾች ለቀረበባቸው የፈጠራ ክስ 2 መከላከያ ምስክሮችን ያስመሰከሩ ሲሆን አንድ ምስክር ለማስመስከር ለሂደት ቀጠሮ መሰጠቱ ታውቋል። በዚህም ፍርድ ቤቱ አጭር ቀጠሮ መስጠት እንደማይችልና በርካታ ቀጠሮች እንዳሉት በመግለጽ ለሚያዝያ 20 ቀን 2017 ዓ.ም ቀሪ ምስክር ለመስማት ተለዋጭ ቀጠሮ መስጠቱን ባለፉት 2 ቀናት የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። በወጣቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው በማለት 4 የተቃዋሚ ፖለቲካ ፓርቲዎች በጋራ ባወጡት መግለጫ ድርጊቱን አወገዙ። ከምትማርበት ዩኒቨርሲቲ ከዓመታት በፊት ከሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባቸው አንዷ እንደሆነች የገለጸችው ወጣት ብርቱካን ተመስገን የደረሰባትን ግፍና አሁን እየመራች ያለችውን እጅግ ፈታኝ የህይወት ውጣ ውረድ የዚህ አይነት ጥቃት ሰለባ የሆኑ ሰዎች በማይደፍሩት መልኩ በድፍረት በሚዲያ ቀርባ ማስረዳቷን የጠቀሱት እናት ፓርቲ አማራ ጊዮናዊ ንቅናቄ ኢህአፓና መኢአድ በጋራ ዛሬ መጋቢት 17 ቀን 2017 ባወጡት በዚሁ መግለጫ ድርጊቱ በወጣቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው በማለት ድርጊቱን አውግዘዋል። ይሄ በህዝባችን ዘንድ በከፍተኛ ሁኔታ ሲጠየቅ የነበረና መፍትሄ ሳይሰጠው ይባስ ብሎ በመንግስት አካላት ዘንድ እጅግ የተረሱና የተደበሰበሱ መረጃዎች ሲቀርብበት የኖረ ግፍ ነው። ብርቱካን ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸሙ መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም። በዚሁ አጋጣሚ የልጅቷ ደህንነት ተጠብቆና መቋቋሚያ አግኝታ ስለሌሎች ደብዛቸው ስለጠፋ ተማሪዎች አንዳች ፍንጭ የሚሰጡ መረጃዎችን ለማገጣጠም መጣር ሲገባ ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉ አውግዘዋል። በትብብር የሚሰሩት ፓርቲዎች በወጣቷ ጉዳይ ቅርብ ክትትል እንደምናደርግ ቃል እንገባለን በማለት በመግለጫቸው የጠቀሱ ሲሆን ህዝባችን ችግሮቹ ስርዓት ወለድ መሆናቸውን በውል ተገንዝቦ እርስ በርስ ከመጠቋቆም እንዲወጣና በጋራ እንዲታገል ከከፋው ሰቆቃ በአንድነት እንድንወጣ ጥሪያችንን እናስተላልፋለን ብለዋል። ግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው አድበስበስም በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ዕለት እየከፋ ሄደዋል ሲል አስታውቋል። መጋቢት 8 ቀን 2017 ዓ.ም ከአዲስ አበባ ወደ አማራ ክልል እየተጓዘ በነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ልዩ ስሙ አሊዶሮ በተባለ ቦታ አሽከርካሪውን ጨምሮ መላ ተሳፋሪዎች መታገታቸውና ለማስለቀቂያ የሚሆን በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ እየተጠየቀባቸው መሆኑን መስማታቸውን ፓርቲዎቹ ገልጸው በተመሳሳይ መጋቢት 14 ቀን በዚሁ ሰሜን ሸዋ ዞን ሱሉልታ ወረዳ ጎርፎ ከተማ አካባቢ የታጠቁ ቡድኖች ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ሰዎች መታፈናቸውን ሰምተናል ሲል ገልጿል። ለጊዜው ለሁሉም እገታዎች በይፋ ኃላፊነት የወሰደ አካል ባይኖርም በአካባቢው መሰል ድርጊት ፈጻሚዎች ያለምንም ከልካይ ባሻቸው ወቅትና በተደጋጋሚ ጊዜያት እገታ እየፈጸሙ አሰቃቂ ግድያ የሚፈጸምበትና ብዙ ሚሊዮን ብር ካሳ የሚጠየቅበት መስመር አካባቢው ደግሞ የሞት ቀጠና ከሆነ ውሎ አድሯል ሲሉ ፓርቲዎቹ በዚሁ መግለጫ ጠቅሰዋል። በተደጋጋሚ እየገለጹ እንደነበረው መንግስት ተቀዳሚ ተግባሩ የሆነውን የዜጎችን ወጥቶ የመግባት ዋስትና ማስጠበቅ አለመቻል አለመስፈን በአገር ደረጃ መግደልና ማገት ቀላል እንዲሆን አልፎ ተርፎም ለዚህና መሰል ቡድኖች የገቢ ምንጭ ጭምር ተደርጎ እንዲታይ አድርጎታል ያሉት ፓርቲዎቹ በትብብር የምንሰራ ፓርቲዎች በእገታው የተሳተፈ የትኛውን ቡድን በንጹሐን ህይወት መቆመሩን እንዲያቆምና ታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪ እናቀርባለን ሲሉ መኢአድ፣ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ ዛሬ ባወጡት በዚሁ መግለጫ አስታውቀዋል። ከሁለት ዓመት ደም አፋሳሽ ጦርነት በኋላ የፕሬዝዳንታዊ ቤተ መንግስትን በቁጥጥር ስር ያዋሉት የሱዳን መከላከያ ሰራዊት እዚያው ካርቱም የሚገኘውን የሱዳን ዓለም አቀፍ አውሮፕላን ጣቢያን መቆጣጠራቸውን ገለጹ። ማንነታቸው እንዳይገለጽ የጠየቁ የመከላከያ ምንጮችን አጣቅሶም የፈረንሳዊ የዜና አገልግሎት ኤፍፒ እንደዘገበው የካርቱም ዓለም አቀፍ አውሮፕላን ጣቢያም ዛሬ በመከላከያው ሰራዊት ሙሉ በሙሉ በቁጥጥር ስር ውሏልም ተብሏል። የመከላከያው ሰራዊትም ግስጋሴን ቀጥሎ በማዕከላዊ ደቡብ ካርቱም አቅጣጫ የሚገኘው የፈጥኖ ደራሹ በእንግሊዝኛው ምህጻረ ቃል አርኤስኤፍ ታጣቂ ቡድን ወሳኝ ምሽግ ነው የተባለውን የጀበል አዋሊያም አካባቢን በከበባ ውስጥ እንዲወድቅ የተደረገ ሲሆን የጥቁር አባይ ወይም ብሉ ናይል ድልድይ በሁለቱም አቅጣጫ በቁጥጥር ስር ያደረጉት የሱዳን መከላከያ ሰራዊት አባላት በፈጥኖ ደራሹ ቁጥጥር ስር የሚገኘውን የጀባል አላውያን ድልድይን በቁጥጥራቸው ስር ለማድረግ በግስጋሴ ላይ መሆናቸውን ዘግበዋል። የአካባቢ ምንጮችም እንደገለጹት የፈጥኖ ደራሹ ታጣቂ ቡድን ለሁለት
ዓመታትም ተቆጣጥረውት የነበሩትም የካርቱም አካባቢን እየለቀቁ ወደ ደቡባዊ አቅጣጫ ኦምዱርማን ከተማ እየተጓዙ መሆናቸውም ታውቋል። አልበሽር ኢድሪስ የተባሉ ገለልተኛ ሱዳናዊ ተንታኝ የፈጥኖ ደራሹ ታጣቂዎች የመከላከያው በአካባቢው ከመድረሱ በፊትም በፍጥነትም ቀያቸውን ለቀው ወጥተዋል። በታጣቂዎች ቁጥጥር ስር የነበሩ እስረኞችም በራሳቸው መንገድም ከእስር ቤት ወጥተው በጎዳናዎች ላይ በነጻም ሲሄዱ ይታያሉ። ይህም የሚያሳየው የፈጥኖ ደራሽ ኃይሉ እየተዳከመና ካርቱምን ከመቆጣጠር ውጪ እየሆነ መምጣቱን አመላካች ነው ብለዋል። ባልሰሩት ጥፋት የሞት ቅጣትም ተበይኖባቸው ከዚህ ዓለም የስንብት ቀናቸውን ለ4 አስርት ዓመታት ሲጠባበቁ የነበሩም ታሳሪም ደጎስ ያለ የሞራል ካሳም ተሰጣቸው። ጠበቆቻቸው ግን ገንዘቡ አንሶናል ባዮች ናቸው። የ89 ዓመቱ ጃፓናዊ አይዋም ሃክሺሚዳ እንደ ፈረንጆቹ አቆጣጠር በ1966 ባልዋሉበት ባልሰሩትም ጥፋትም ሰው ገድለዋልም ተብለው ካለፈው 46 ዓመት ጀምሮ እያንዳንዷ ቀንን ከዚህ ዓለም በሞት ቅጣት እንዲለዩም ሳይወዱ የተገደዱ መሆናቸውን የተመለከተው ፍርድ ቤት በተጠረጠሩበትም የሰው መግደል ውንጀላ ነጻ ሰው መሆናቸውን ከረጋገጠ በኋላ አዛውንቱ አይዋ የሞራል ካሳ እንዲከፈላቸው ሰሞኑን ፍርድ ቤቱ ውሳኔ አስተላልፏል። በዓለማችን ላይ የሞት ቅጣታቸውን ለ46 ዓመታት በመጠባበቅ የረጅም ጊዜ የሞት ቅጣትም ጠባቂ ነበሩ የተባሉትም አይዋ ለእያንዳንዷ ቀን የ12500 የጃፓን ይን ወይም የአሜሪካም $83 በጥቅሉ 1.4 ሚሊዮን የአሜሪካን ዶላር የሞራል ካሳም እንዲከፈላቸው ፍርድ ቤቱ ውሳኔ አስተላልፏል። የሞት ፍርዳቸው የዛሬ ዓመትም ውድቅም እንዲሆን ከእስር ቤትም በነጻም እንዲወጡ የተደረጉትም የቀድሞ ቦክሰኛ አይዋ ጥፋተኛ መሆናቸውን የሚገልጽ የጽሑፍም እምነትም ክህደትም እንዲሰጡ በፖሊስ መገደዳቸው ጠበቆቻቸው ለፍርድ ቤትም ባቀረቡት የይግባኝ ጥያቄ ውስጥም ተመልክቷል። በሐሰት የሞት ፍርደኛው አይዋ እህትና ሌሎችም ወገኖች ባካሄዱትም ብርቱ ክርክርና ተጋድሎ አይዋም ነጻ መውጣታቸው የተሰጣቸውም የሞራል ካሳም በጃፓን ታሪክም ትልቁ የሞራል ካሳም ተብሎ ቢዘገብም ቤተሰቦቻቸውና ጠበቆቻቸው ግን አይዋም በደረሰባቸው የስነ ልቦና ቁስል አኳያ በጣም ትንሽም ካሳ ነው የሚል መከራከሪያ ሐሳብም አቅርበዋል። በጃፓኗ ሻጁኬ ወረዳም ፍርድ ቤትም ነጻነታቸው የታወጀው አይዋም ጃፓን ከሁለተኛው የዓለም ጦርነት በኋላ የሞት ቅጣትም በየናባቸው ክሶቻቸው ትክክለኛ ባለመሆኑ በነጻም እንዲለቀቁ ከተደረጉም ታሳሪዎች መካከል 5ኛው ሰው መሆናቸውን ኤኤፍፒ ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።